በዓለም ላይ ተወዳጁ ስፖርት ነው ይባልለታል። ቡድናቸው ድል ካላደረገ እንቅልፍ የማይወስዳቸው እልፍ አእላፍ ደጋፊዎች፣ በመቶ ቢሊዮን ዶላሮች የሚቆጠር ሀብት የሚፈስባቸው በሁሉም አህጉራት የሚደረጉ ውድድሮች፣ ለውድድሩ ዝግጅት ከወጣው ገንዘብ አንጻር 3 እና 4 እጥፍ የሚልቅ ረብጣ መድበው ዝግጅቱን ማስታወቂያ ሊያስነግሩበት የሚጥሩ የንግድ ተወዳዳሪዎች እግር ኳስን ከስፖርት በላይ የሆነ የሚል ገጽታ ሰጥተውታል። ይህ ተወዳጅ ስፖርትን የማስተዳደር ኃላፊነት የያዘው ተቋም ደግሞ በ1904 የተመሠረተው ፌዴራሲዮን ኢንተርናሲዮናል ደ ፉትቦል አሶሲዬሽን ወይም ፊፋ ነው። በምስረታው ወቅት በዓለም ዙሪያ አንድ ወጥ የእግር ኳስ ሕግ ማስፈን፣ ዓለም አቀፍ ጨዋታዎችን ማደራጀት፣ የተለያዩ ሀገራት ፌዴሬሽኖችን ማስተባበር፣ የእግር ኳስ ልማትን ማስፋፋት የሚሉ ኢላማዎችን የያዘው ፊፋ ከምስረታው ጀምሮ እስካሁን ባሉ 122 ዓመታት ታሪኩ 9 ፕሬዝደንቶችን አይቷል። በምስረታው ፈረንሳዊው ጋዜጠኛ ሮበርት ጌሪ የመጀመሪያው መሪ ያደረገው ፊፋ በእርሳቸው አመራር ስር ለ2 ዓመታት ብቻ ከቆየ በኋላ እንግሊዛዊው ዳንኤል በርሊ ተሹመውለት ለ12 ዓመታት ያህል መርተውታል። ቀጥለው የመጡት ፊፋ በታሪኩ ረዥም ዘመን ያስተዳደሩት ሰው ናቸው። ዡልየስ ሪሜት። ፈረንሳዊው ሪሜት ከ1921 እስከ 1954 በአጠቃላይ ለ33 ዓመታት በቆየ መሪነታቸው በ1930 የመጀመሪያው ዓለም ዋንጫ በኡራጋይ አዘጋጅነት እንዲደረግ ከማድረጋቸው ባለፈ በዚሁ ሥራ ላይ እንዳሉ የአገራቸው ፈረንሳይ እግር ኳስ ፌዴሬሽንን በማስተዳደርም የሰሩበት ወቅት ነበር። ከእርሳቸው በኋላ ቤልጂየማዊው ሮዶልፍ ዊሊያም፣ እንግሊዛዊው አርተር ድሩሪ፣ ሌላኛው እንግሊዛዊ ሰር ስታንሊ ሮውስ እየተተካኩ ሲመሩት የቆዩት ፊፋ በታሪኩ በደማቅ ቀለም የተጻፉ ሌላኛው መሪን ያገኘው በ1974 ነበር። ጆ ሃቫላንጅ ለፊፋ ከአውሮፓ አህጉር ውጭ የተገኙ የመጀመሪያው መሪ የሆኑት ብራዚላዊው የመሪነት ሰው ይህን 11 ተቀጣሪዎች ብቻ የነበሩበት ተቋም በሚያስገርም ልክ አስፋፍተው ከፍ አድርገውለታል። ለ22 ዓመታት የመሩት ፊፋ አባል አገራቱ ቁጥር ከ89 ወደ 200 እንዲደርስ ያደረጉትም እሳቸው ናቸው። የዓለም ዋንጫ ተሳታፊ ብሔራዊ ቡድኖች ቁጥርም ከ16 ወደ 32 በእጥፍ እንዲጨምር ከመወሰናቸውም በላይ ፊፋ በገንዘብ አቅሙ እንዲፈረጥም የማድረግ አይተኬ ስራ እንደከወኑ ይመሰከርላቸዋል። ወደ ስፖርት አስተዳደር ከመምጣታቸው በፊት በ1936 የበርሊን ኦሊምፒክ የበዋና ስፖርት የአገራቸው ብራዚል ወካይ የነበሩት ከፊፋ መሪነታቸው በተደራቢነት ከ1963 ጀምሮ እስከ 2011 ድረስ የዓለም አቀፉ ኦሊምፒክ ኮሚቴ አባል የነበሩት ጆ ሃቫላንጅ ከመሪነታቸው ውጤታቸው ባለፈ እንደ ጥላ የሚከተል መጥፎ ስምም ነበራቸው። ሰውየው ከባለ ሀብቶች ረብጣ መደለያ እየተቀበሉ ስፖርቱን አዱኛ መሰብሰቢያ አድርገውታል የሚሏቸው ብዙ ነበሩ። በመጨረሻ እርሳቸው በ1998 ከፊፋ መሪነታቸው ሲለቁ የተኳቸው ደግሞ ሌላኛው በፊፋ ታሪክ የማይረሱት ሰው ስዊትዘርላንዳዊው ጆሴፍ ሴፕ ብላተር ናቸው። 8ኛው የፊፋ መሪ የሆኑት ብላተር በ17 ዓመታት የመሪነት ዘመናቸው በተነጻጻሪነት በዝቅተኛ ደረጃ የሚሰጣቸው የአፍሪቃና እስያ አገራትን ለማሳተፍ በሰሩት ተግባር ይወደሳሉ። በዚህም በ2002 ጃፓንና ደቡብ ኮሪያ በጣምራ እንዲሁም በ2010 ደቡብ አፍሪቃ የዓለም ዋንጫን እንዲያዘጋጁ ማመቻቸታቸው ይወደስላቸዋል። በተጨማሪም ፊፋ በንግዱ ዘርፍ ውጤታማ እንዲሆን በማድረጉ በኩል የተጫወቱት ሚናም ቀላል አይደለም። ግን ምን ቢያጥቡት ድንጋይ ከጭቃ እንደማይጸዳ ብላተርም ጥሩ ስም ይዘው ለመውጣት አልቻሉም። ስልጣን ያስረከቧቸው ጆ ሃቫላንጅን ያደናቀፈው የነዋይ ፍቅር እርሳቸውም ላይ አድሯል ብቻ ሳይሆን ብሶት አይተዋል ተባሉ። ብላተር ከ1998 እስከ 2015 ለ17 ዓመታት የዘለቀ የፊፋ አስተዳዳሪነታቸው ካስመዘገቡት ስኬት ጀርባ የዓለም ዋንጫ አስተናጋጅነትን በጉቦ የመወሰን፣ የቴሌቪዥን መብቶችና የማስታወቂያ ውሎችን በሙስና የማከፋፈል፣ ከእርሳቸው አልፎ በስራቸው ያሉ የፊፋ ከፍተኛ ኃላፊዎች በሚሊዮን ዶላር ጉቦ ሲቀባበሉ በዝምታ ማለፍ የሚል ክስ ተደራረበባቸው። የ2022 ዓለም ዋንጫን ከእንግሊዝ ቀምተው ለካታር የሰጡበት ሂደት ያበሳጫቸው እነ ቢቢሲ በሰሩት ዘገባ ፊፋ በታሪኩ ከባድ ቀውስ ውስጥ ገብቷል አሉ። ጋዜጠኞቻቸውም በአደባባይ ብላተር ላይ ገንዘብ በትነው ይሄ ሙሰኛ አሏቸው። በ2015 በስዊትዘርላንድ ዙሪክ የሚገኘው የፊፋ መሰብሰቢያ አዳራሽ ውስጥ የአሜሪካ ፍትህ መስሪያ ቤትና የስዊትዘርላንድ ፖሊስ በመተባበር በርካታ ከፍተኛ የፊፋ ኃላፊዎችን አሰሩ። ከ150 ሚሊዮን ዶላር በላይ የሙስና
ክሶች ጉቦ፣ የገንዘብ ማጭበርበርና ሕገወጥ የንግድ ውሎች ይፋ ተደረጉ። ይህ ከመሆኑ ከቀናት በፊት ለአምስተኛ ጊዜ በፕሬዝዳንትነት ተመርጠው የነበሩት ብላተር ከስልጣናቸው እንደሚለቁ አስታወቁ። ከዚህ ሁሉ ማስረጃ በኋላ ሴፕ ብላተር ፍርድ ቤት ይቀርባሉ ተብሎ ቢጠበቅም ያ ሲሆን አልታየም። የፊፋ ስነ ምግባር ኮሚቴ ብላተር ከማንኛውም እግር ኳስ እንቅስቃሴ እንዳይሳተፉ እገዳ ጥዬባቸዋለሁ ብሎ ድራማው በዚሁ ተጠናቀቀ። ይህ ሙስና ቅሌት የፊፋ መዋቅርን ሙሉ በሙሉ እንዲቀየር አድርጓል። ሴፕ ብላተር በመልቀቃቸው የተፈጠረውን የአስተዳደር ክፍተት ካሜሮናዊው ኢሳ ሀያቱ በጊዜያዊነት እንዲሸፍኑ ተደርጎ በቀጣይ ወደ ዙሪክ ዋናው የፊፋ ጽሕፈት ቤት የሚመጡ የፊፋ ፕሬዝደንቶች ላይ የስልጣን ዘመን ገደብ እንዲቀመጥ፣ የፋይናንስ ቁጥጥር እንዲጠናከር፣ የስነ ምግባር ስርዓቶች እንዲሻሻሉ፣ የግልጽነት መርሆችም እንዲቀመጡ ተደረገ። ከዚህ በኋላ ወደ ፊፋ መሪነት የመጡት 9ኛው አስተዳዳሪ ስዊትዘርላንዳዊው ጂያኒ ኢንፋንቲኖ ናቸው። Gianni Infantino has been elected as FIFA president after a second round of voting in Zurich. ከ2016 ጀምሮ ፊፋን እየመሩ ያሉት ስዊትዘርላንዳዊው ኢንፋንቲኖ ፊፋ ተጨማሪ ውድድሮችን እንዲጀምር የተሳታፊ ብሔራዊ ቡድኖች ቁጥር እንዲጨምር በማድረጋቸው መወደሳቸውን ያህል ልክ እንደነ ብላተር ሁሉ ከስልጣን ዘመናቸው ጅማሬ አንስቶ የተለያዩ ክሶችና ትችቶች እየቀረቡባቸው በፊፋ መሪነታቸው እነሆ 10 ዓመታት አስቆጥረዋል። ቀሪ 5 ዓመታትም አሏቸው። በኢንፋንቲኖ ላይ ከሚቀርቡ ክሶች መካከል ከስዊትዘርላንድ አቃቤ ሕግ ጋር ያደረጉት ምስጢራዊ ስብሰባ ይጠቀሳል። ኢንፋንቲኖ ከዝነኛው አቃቤ ሕግ ማይክል ላውበር ጋር ያደረጓቸው ንግግሮች የፊፋ የሙስና ምርመራ በመካሄድ ላይ ሳለ የተደረጉ በመሆናቸው ፕሬዝደንቱ ምናልባትም ሊደብቁት የሚሹት ነገር ቢኖር ነው አስብሏቸዋል። በ2020 ልዩ አቃቤ ሕግ በኢንፋንቲኖ ላይ ባደረገው የወንጀል ምርመራ ስልጣንን አላግባብ መጠቀም፣ ምስጢር ማባከን የሚሉ የጥርጣሬ ክሶች ቢነሱም በ2023 አብዛኛዎቹ ክሶች በቂ ማስረጃ አልተገኘም በሚል መዝገቡ እንዲዘጋ ሆነ። ግን ስማቸው ጸድቶ አልጸዳም። በ2022 የካታር ዓለም ዋንጫ ወቅት ኢንፋንቲኖ የአረባዊቱ አገር ውስጥ የሚፈጸም የሰራተኞች መብት ጥሰትን በበቂ ሁኔታ አልተቃወሙም። የሰብአዊ መብት ጉዳዮችን አቅልለው አቅርበዋል። ፊፋ ከስፖርት ጉዳይ ወጥቶ ይበልጡን የንግድ ተቋምን የሚመስል አያያዝ እንዲከተል አድርገውታል ተብለው ተወቀሱ። በሌላ በኩል ራሳቸው ሴፕ ብላተር እንኳ ካታር አዘጋጅ እንድትሆን መምረጤ ስህተት ነበር ባሉበት ወቅት የሀገራቸው ልጅና ተኪያቸው ጂያኒ ኢንፋንቲኖ ግን የካታር አዘጋጅነት ሰሃ የሌለው ልከኛ ውሳኔ ነው ከማለት ባለፈ ምዕራባውያን ሀገራትን ያለኛ ማን አለባይ ሆነዋል ብለው ወቀሱ። የኢንፋንቲኖ መወቀሻ ግን በዚህ አላበቃም። የ2034 ዓለም ዋንጫ አዘጋጅነትን ለሳዑዲ አረቢያ የተሰጠበት አግባብ ግልጽነት ይጎድለዋል የሚል ጥርጣሬ የሚሰነዝሩ ተቺዎች ሂደቱ በቂ ውድድር የለውም ነበር ይላሉ። ከጥርጣሬ የሚያሻግር የሚሉትን መረጃ ሲያቀርቡም ኢንፋንቲኖ በግል አውሮፕላን መጓዛቸው፣ በካታር ለረዥም ጊዜ መኖራቸውና ከሀገሪቱ መንግስት ጋር ያላቸው የቅርብ ግንኙነትን ማሳያ ይሆናችሁ ብለው ኢንፋንቲኖን ቢወነጅሉም እነኚህ የሥነ ምግባር ጥያቄ ከመሆን ባለፈ በወንጀል የሚያስጠይቁ አይደሉም ይላሉ የሕግ ባለሙያዎች። ይህ ሁሉ ታልፎ ዛሬም የ56 ዓመቱ ስዊትዘርላንዳዊ ስማቸውን ጥላሸት የሚቀባ አጋጣሚ አላጡም። በቅርቡ በአሜሪካና ቦስኒያ ሄርዘጎቪና መካከል የተካሄደው ጨዋታ ላይ የተፈጠረው ክርክር የሚያሳየውም ይህንኑ ነው። የ2026ቱ 23ኛው የፊፋ ዓለም ዋንጫ ከጅማሮ አንስቶ በ3 ጣምራ አገራት መዘጋጀቱ እንዳለ ሆኖ ኢንፋንቲኖ ከፕሬዝደንት ዶናልድ ትራምፕ ጋር ያላቸው ቅርርብ፣ ትራምፕ በጋዛ ሰርጥ ይህ ሁሉ የሰብአዊ ቀውስ ሲፈጠር ዝም ማለታቸው ሳያንስ ኢንፋንቲኖ ግን ትራምፕን የሰላም ሰው ብለው መሰየማቸው የጎሪጥ እንዲታዩ አድርጓቸው ነበር። ይህ ሁሉ ካለፈ በኋላ ግን በሁለቱ አገራት ማለትም አሜሪካና ቦስኒያ ሄርዘጎቪና መካከል የተከወነው ነገር ሌላ ነገር አመጣ። በጨዋታው አሜሪካዊው አጥቂ ፍሎሪያን ባሎጋን በቦስኒያዊው ተከላካይ ታሪክ ሙሃሬሞቪች ላይ የሰራው ከባድ ጥፋትን ተከትሎ የዕለቱ ጨዋታ ዳኛ ብራዚላዊው ራፋኤል ክላውስ ጥቁር አሜሪካዊውን አጥቂ በቀጥታ ቀይ ካርድ ከሜዳ አሰናበቱት። የሁለት ጨዋታ ቅጣትም ተጣለበት። በደንቡ መሰረት ተጫዋቹ ከሜዳ የተባረረበት መንገድ ልክ አይደለም በሚል ከአሜሪካ ቡድን በኩል ተቃውሞ ቢቀርብም የፊፋ ስነ ምግባር ኮሚቴ የዳኛው ውሳኔ ልክ ነው፣ አይቀለበስም በሚል ውሳኔውን አጸና። ከዚህ በኋላ ነው እንግዲህ የፊፋ ዲሲፕሊን ኮሚቴ ቅጣቱን እንደገና ገምግም ያለው ብሎ የቅጣት አፈጻጸሙን ለጊዜው በማገድ አሜሪካዊው አጥቂ ፍሎሪያን ባሎጋን ብሔራዊ ቡድኑ ከፊቱ ላለው ጨዋታ እንዲሰለፍ ፈቅጄለታለሁ ያለው። ይህ እንዴት እንደሆነ ማንም ባላወቀበት ወቅት የአሜሪካው ፕሬዝደንት አጅሬ ዶናልድ ትራምፕ ለሀገራቸው መገናኛ ብዙሃን ለወዳጄ የፊፋው ፕሬዝደንት
ጂያኒ ኢንፋንቲኖ ስልክ ደውዬ የቀይ ካርድ ቅጣቱ እንዲገመገም ጠይቄዋለሁ ብለው ሲናገሩ ተሰሙ። በእርግጥ የፊፋ ዲሲፕሊን ኮሚቴ ይህን ውሳኔ ያሳለፍኩት ሕጉን ተከትዬ ነው፣ እንዲህ የማድረግ አሰራር እንደነበረም ምሳሌ ያቀርባለሁ ቢልም ተቺዎቹ ዋናው ጥያቄ ባሎጋን ተጫውቷል ወይስ አልተጫወተም የሚለው ሳይሆን የአንድ አገር ፖለቲካዊ መሪ በዓለም አቀፍ የስፖርት ውሳኔ ላይ ተጽዕኖ ማሳደር ይገባዋል ወይ የሚለው ነው ባይ ናቸው። ፊፋ ራሱን ከፖለቲካ ነፃ የሆነ የስፖርት ተቋም አድርጎ ይገልጻል። የአባል ሀገራቱ መንግስታትም በእግር ኳስ ጉዳዮች ላይ ጣልቃ ከገቡ እስከ እገዳ የሚደርስ እርምጃ ይወስዳል። የፕሬዝደንት ትራምፕ ሲሆን እንዴት ዝም ተባለ ነው ጥያቄው። በተለይ የአውሮፓ እግር ኳስ ማህበር አባል አገራት ትልቅ ቅሬታ የፈጠረባቸው ይህ ውሳኔ የውድድሩን ተአማኒነት የሚያዳክም ነው ሲሉ ወቅሰዋል። ሕግ ለሁሉም እኩል ካልሆነ ታላላቅ አገራት የፖለቲካ ኃይላቸውን ተጠቅመው ውሳኔ ካስቀየሩማ ምኑን እግር ኳስ ጨዋታ ሆነ ባይ ናቸው። ባሎጋን ውሳኔው ተቀልብሶ በተሳተፈበት ጨዋታ ቤልጅየም አሜሪካን 4-1 በማሸነፍ ወደ ሩብ ፍጻሜው ስታልፍ ፖለቲካ ውጤት አያመጣም፣ ጨዋታን የሚያሸንፈው ብቃት ነው የሚል መልእክት ተላልፈዋል ባዮችም አልጠፉም። ይህ እንዳለ የዘንድሮ ዓለም ዋንጫ አሜሪካ ከኢራን ብሔራዊ ቡድን ላይ ያሳደረችው ተጽዕኖ፣ የደጋፊዎች ወደ አሜሪካ መግባትን ሂደት መግታቷ፣ የተጫዋቾች ቤተሰቦች ወደ ውድድሩ ቦታ ድርሽ እንዳይሉ ማለቷ፣ ይህ በአሜሪካ ላይ ጣት እንዲቀሰር ከማድረጉ ባለፈ ፊፋ ይህንን ሂደት እንዴት ዝም ይላል በሚልም እንዲወቀስ አድርጎታል። ለዚህ ዘገባ ዘጋርዲያን፣ ስካይ ኒውስ፣ አናዶሉና ኒውዮርክ ታይምስ ያሰራጩትን መረጃ በዋቢነት ተጠቅመናል።